ሰላም ውድ ቤተሰቦችና ተከታታዮች እንደምን አላችሁ? በያላችሁበት ሰላም ፍቅር እመኝላችኋለሁ። እንግዲህ ትንሽ ከመጠፋፋት በኋላ ተገናኝተናል። ዛሬ እንግዲህ ለመጥፋቴም በጣም ይቅርታ ጠይቃለሁኝ። ትንሽ የጤና እክል አጋጥሞኝ ስለነበር ነው የጠፋሁት። አሁን ተመልሻለሁኝ። እንግዲህ ከተመለስኩ ደግሞ አዳዲስ ነገሮችን ይዤላችሁ መጥቻለሁ። ለዛሬ ግን ሰሞነኛው ቶፒክ ያለው አቶ እሸቱ መለሰ የሚሉት ሰውዬ ነው እና ስለሱ ትንሽ ሀሳብ እንሰጣለን። ስለሱ ከማውራቴ በፊት ግን ስለ ባምቢ ትንሽ ሀሳብ ብሰጥ ደስ ይለኛል። ባምቢ ወይም ሀና ግዳይ ቲክቶክ ላይ ከማውቃቸውና እኔ በግሌ ከማውቃቸውና ከማደንቃቸው መካከል አንዷ ናት። በጣም የምወዳት ልጅ ነች። በፐርሰናል ላይፏ ላይ ብዙ ሀሳብ መስጠት አልፈልግም። በእርግጥ እሷ ላደረገችው ወይም ለተናገረችው ነገር ይቅርታ ጠይቃለች። ግን ባትጠይቅ እንኳን እኔ ማንኝና ነው እሷ ላይ ጀጅ ላረጋት የምችለው ወይም ጀጅ ላረጋት የምችለው እሷን። ስለዚህ የራሴን ኃጢአት ሳላውቅ ሌሎችን ጀጅ ማድረግ ስለማልችል እኔ በቲክቶክ ላይ በምሰራው ነገር ብቻ በጣም ነው የማደንቃት። እሸቱ መለሰንም እንደዛው እንግዲህ በኮሜዲ መጥቻለሁ ይላል። በእርግጥ በሁሉም ብዙ ተሳክቶለታል ብዬ የማስብ ሰው አይደለሁም፣ አድናቂውም አይደለሁም። ግን እንግዲህ ዩቲዩብ ላይ እናየዋለን፣ ቲክቶክ ላይ ይመጣሉ፣ በሁሉም ነገር ይሞክራል። በጥረቱ አደንቋለሁ። በእርግጥ ጥረቱ ጥሩ ነው። ራሱን ለመቀየር የሚያደርጋቸው ጥረቶች በጣም አደንቀው ነበረ። ግን አሁን የመጣበት ሀሳብ እና የመጣበት ሁኔታ ምንም ለማንም ደስ የማይል፣ ራሱ ደግሞ ቢያየው በራሱ ራሱን የሚወቅስ ነው የሚመስለኝ። በጣም የሚገርም እና አስደንጋጭ ሀሳብ ነው ይዞ የመጣው። አንድ ሰው ነጥሎ በሰው ፐርሰናል ላይፍ ላይ ገብቶ ለዛውም ቤተክርስቲያንን በተመለከተ፣ ንስሐን በተመለከተ፣ ከኃጢአት መንጻትን በተመለከተ ለመናገር እሱ ብቁ አይደለም። እሱ ብቻ አይደለም፣ ማናችንም ብቁ አይደለንም። እንኳን እኛ ውጪ ያለ ነው ቀርቶ ቤተክርስቲያን ውስጥ ያሉ ቤተክርስቲያን የሚያገለግሉ ከአባቶች ጀምሮ እንኳን ማንም ንጹህ የለም። አይደለም ምድራዊ ሰው ቀርቶ መላእክት እንኳን በእኔ ፊት ንጹህ ወይም ፍጹም አይደሉም ብሏል ፈጣሪ። እንግዲህ ያ ማለት እያንዳንዳችን ጀርባችን ቢመረመር ከባምቢ በላይ ወይም ከማንም በላይ ኃጢአት ሊኖርብን ይችላል። እግዚአብሔር ኃጢአታችንን ሸፍኖልን ነው ቆመን እየሄድን ወይም እርስ በርስ እየተያየን ያለነው። በኑሮ ወይም በቀናት አጋጣሚ የእሷ አደባባይ ወጣ። እንደዛ ሆኖ እሷ ይቅርታ ጠይቃለች ወጥታ። ከዛ በኋላ ግን አንድ ሰው አንዴ ኃጢአት ሰራ ማለት ዘላለም ከቤተክርስቲያን መገለል አለበት ማለት አይደለም። እንደውም ቤተክርስቲያን የተቋቋመችው ወይ ክርስቶስ የመሰረታት ለኃጢአተኞች ነው። እንኳን ቤተክርስቲያንን ተውት፣ ክርስቶስም የመጣው ሞትን ያህል ነገር የኃጢአታችንን ተሸክሞ ሞትን የሞተልን ለኃጢአተኞች ነው። ለኛ ለኃጢአተኞች ለበደለኞች ነው እንጂ ለፍጹሞች ወይም ለመላእክት ወይ አይደለም። በመቀጠል ደግሞ አንተ ፐርሰናሊ ስለ እሸቱ መለሰ ለአንተ ስናገር ደግሞ ስለማንም ሰው ስለ ባምቢ ይቅርና ስለማንም ሰው የመናገር መብት ማን የሰጠህ? who are you? ራስህ እንዴት ነው የምታስበው? ማን ነው አንተን የቤተክርስቲያን ጠበቃ አድርጎ እከሌ መውጣት አለበት፣ እከሌ ኃጢአተኛ ነው እንዳይገባ፣ እከሌ ፍጹም ነው ይግባ ብሎ የቤተክርስቲያን ጠበቃ ያደረገህ ማን ነው? ማን ነው የቤተክርስቲያን እንደራሴ ያደረገህ? አንተ ማን ነህ? አንተ እኮ ከኛ ከኃጢአተኞቹ መካከል አንዱ ነህ። ማን ነው አንተን ንጹህ አድርጎ እከሌ እንደዚህ ነው እከሌ እንዴት ቤተክርስቲያን ያስተዋውቃል? ማን ነህ አንተ? አንተ የራስን ስራ አታውቀውም እንዴ? አንተ ባታውቀው እኮ ወይም ደብቄዋለሁ ብለህ ብታስብ ሁሉም ሰው ያውቃል። ችሎ ነው ባይዘቦ ህዝቡ ችሎ ነው፣ የኢትዮጵያ ህዝብ ችሎ ነው በጣም እየታገሰ ያለው። ሌላው ይቅርና በቤተክርስቲያናት ግንባታ ላይ ብር እየሰበሰብክ ምን ያህል ኮሚሽን እንደምትወስድ እኮ ህዝቡ ያውቃል። የኳታር ቤተክርስቲያን ላሰራ ብለህ መጥተህ ምን አይነት ሻሻ ሰርተህ እንደተመለስክ እኮ እናውቃለን። ሁሉም ሰው ያውቃል። ተሸፍኖልህ
ከፈጣሪ በታች ህዝቡን ችሎህ ነው ዝም ያለክ። ልጆቼን ቲቪ አላሳይም ከስክሪን ፍሪ ናቸው ልጆቼ እያልክ ለእኛ ልጆች ደግሞ አንደር ኤጅ የሆኑትን ያለ እድሜያቸው በጣም ገነው የሚወጡትን መሆን የሌለባቸውን የሚሆኑትን ልጆች ግን በቲቪ እንደ ጀግና እየሰበሰብክ ለልጆቻችን ሶሪ ታሳያለክ። ልጆች ካላዩት አንተ የምትሰራውን ነገር ለማን ነው ታዲያ ቀርጻ የምታሳየው? ለኛ ለልጆቻችን። ይሄን ሁሉ እያወቀ ነው ህዝቡ የቻለ። ግን አንተ ደርሳ እንደ ንጹህ ሰው እከሌ ገባ እከሌ ወጣ ብለህ ቤተክርስቲያንንም ልትቆጣጠር አማረ። ወደ ራስህ ተመለስ። በእርግጥ ይሄን ሁሉ ድራማ እየሰራህ ያለው የዩቲዩብ እይታ ቀንሶብህ ሊሆን ይችላል፣ ወይ እየተረሳው ነው ብለህ አስበህ ይሆናል። በእርግጥም እየተረሳ ነበር። ሁሉም ሰው ነቅቶብሃል። ለዛም እይታ ስለቀነሰብህ ያንን ለማስተካከል ማንን ላጥቃ ስትል ባምቢ ታየችክ። በጣም የምትገርም ሰው ነህ። ራስህን መርምር። ንስሐ ሳትገባ ትምህርት ሳትማር አንተ ንስሐ ለመግባት እርግጠኛ ነህ? ንስሐ ብትገባስ በአደባባይ ነው እንዴ ንስሐ የምትገባው? እሷ ንስሐ ለመግባቷ አለመግባቷ በምን እርግጠኛ ሆንክ? መማር አለመማሯን እሸቱ የንስሐ እየገባው ነው ወይ እሸቱ ወይ የዓለም ህዝብ ወይ የኢትዮጵያ ህዝብ ተመልከቱ እየተማርኩ ነው ተብሎ ነው እንዴ ንስሐ የሚገባው? ንስሐ እኮ በአባቶችና በአንተ መካከል የሚቀር ካልሆነ ደግሞ በፈጣሪና በአንተ ነው። የግድ አንተ ስትገባ ላየሃትምና አልገባችም ማለት አይደለም። ብትገባም ባትገባም ደግሞ አይመለከትህም። ሲጀመር አይመለከትህም። አንተ እሷን የቤተ ክርስቲያን ወኪል አይደለሽም ትላት። አንተስ ማን አደረገህ? የቤተ ክርስቲያን ተቆርቋሪ ማን አደረገህ? ጠበቃ ማን አደረገህ? ቤተ ክርስቲያን የሁላችንም ናት፣ የሁላችንም። ምን ኦርቶዶክሳውያን በየቦታው ሲታረዱ ወጥታ አልተናገርክም? ደግሞ የባሰ ደግሞ ከጥፋት ደግሞ ይቅርታ ጠይቃለሁ ብለህ ህዝቡ ላይ ሙድ መያዝ። እስካሁን አለማውራቴ ነው ይቅርታ የምጠይቀው። ማነህ አንተ? መጀመሪያ ራስህን መርምር። ራስህን መርምር። አሳ ጎርጓሪ ጊዜ እንዳያወጣል ነው እንደዚህ አይነት አባባል እንዳይሆንብህ። የራስህን ጉድ ዘክዝከህ እንዳታወጣ ተጠንቀቅ። ከቻልክ ልጅቷን ይቅርታ በላት። ነገ በማንኛውም ሰዓት እዚች ልጅ ላይ ለሚደርስ አደጋ በሙሉ ተጠያቂ አንተ ነህ። ይህን እያወቅህ ለምታደርገው፣ ለምትሰራው፣ ለምትናገረው ነገር ሁሉ ኃላፊነት መውሰድ መማር አለብህ አንተ። ይሄ ኮሜዲ አይደለም፣ በሰው ህይወት ነው እየቀለድክ ያለው። ድንገት ተነስተ ፕራንክ ነው እንዲህ ነው ልትል ነው የሆነ ችግር ከተፈጠረ በኋላ። ለምታረገውም ለምትናገረውም ነገር እየተጠነቀቅ የምታደርገው አሁን የተናገርከው ነገር የሰው ነፍስ ላይ አደጋ ሊያደርስ ይችላል። እግዚአብሔር ይጠብቃት። አንተ ግን ተጠንቀቅ። ህዝቡ ሁሉ ማንነትህን አውቋል። ከዚህ በኋላ ህዝብ አይታገስም። ስለዚህ ስነ ስርዓት መጀመሪያ አንተ ስነ ስርዓት እወቅ። ስነ ስርዓት አስተማሪ ከመሆን በፊት